ፋሚሊ በቃ ለኦዲየንሷ ቪዲዮ ብትሰራልን ምን ብላ መሰለሽ? ፓስፖርት ነው በእጇ አላት በሉ። ኮፒ ወረቀቷን ታደርጋለች፣ ፓስፖርቷን ትይዛለች፣ ሻንጣዋን ታስተካክልና ቀጥ ብላ ቦሌ አዲስ አበባ ኤርፖርት ብላ ደውላ ልሄድ ነው ቡቡ ብላ ደውላ ያን የሪል አስመስላ ፕራንክ ብታረግ እኔ ምን አባት እንደመሆን አላውቅም። እስኪ ላይክ አድርጉ የምትስማሙ። ይሄ ብቻ አልሰራቸውም ይህም ፕራንክ ምክንያት ሪል አይደለም። ይሄ ማለት የሚያንጫጫ የሆነ የሰውን ሪያክሽኑን የጓደኞቹን የብሩክን ሪያክሽን አሁን ለተለያየን ብለው የለ አሁን ተለያየን ብለዋል አይደለም? ኦልሬዲ ጨርሰዋል። ሶ ሃይሚ ይችን ፕራንክ አርጋ መቀ ተለያይተና ብላለች። የራሴን ህይወት ልኖር ነው ብሏል። ከዛ በኋላ ግን እሷ ላጥ ብላ አዲስ አበባ ተሄድና ነጭ ወረቀቷን ኮፒ ታስደርጋለች። ፓስፖርቷን በእጇ ዋናው ነጭ ወረቀት መሆኑ ነው አይደለም? ውስጡም የሚያውቀው የለም። ያንን ሻንጣዋን ትይዝና ካሜራማኗን ይዘ ኤርፖርት ሆና እየሄድኩ ነው ብላ ስሬስ ሆና ብትሰራ አላህ ምስክሬ ነው፣ ብሩኬ በቆ ነው የሚወርቀው። ጓደኞቹን ሪያክሽኑ ማየት እፈልግ። ልክ በቃ ሰዓት ደርሶብኛል ወይ ይቀደዋል ወይ ነው ያንን ትኬት ነው ብላ ይቀድባታል ወይ ወይንስ ደግሞ እንደ ማርክ ሚስት ግን ገብታ አልተሳካለኝም ብላ እንዳትወጣ ኖ ፕራንክ አረብ ሀገር እሷ እኮ ሬል አድርጋ ያቺ እኮ ሬል እያደረገኝ አረብ ሀገር ኖ አረብ ሀገር ትበል አሜሪካ አውሮፓ እንዳትል ነው። ኖ ሃይሚ ውዴ ልንገር ያቺ እኮ እንትን ነው። ይቺ ግን ሃይሚ ግን የምትለው ልክ አሁን ብሩኬ የሆነ ሰዓት ላይ ሲሄድ እዛ ከደረስኩ በኋላ ነው ነግራቸዋለሁ ብሎ ዱባይ ተገባን የነገርን አይደለ? ላይ ከሃይሚን በግልባጩ እንደዛ አሁን የሚሄድበትን አላሳወቅም። ልክ በሰላም ስገባ ያለሁበትን ቪዲዮ ቀርጫ አሳያቸዋለሁ ብላ ድምድም። ከዛ በኋላ ካሜራማኑ ለብሩክ ደውሉ። የብሩክን ሪያክሽን የብሩክን ጓደኛ ሪያክሽን እነ ሀብን እነ መለኛውን ምን ያህል ወስናለ በቃ አንቺ ሃይሚ በዝልቅ ወስናለ ብሎ ኦዲየንስ ምን ያህል ሪያክሽናቸውን አንድ ቀን ብታሳየን እኔ ውስጤ ነው። ይሄ ነው የቀራት። እውነት ታረጋለች ጠብቂ ታደረገችልን። እውነት እኛ ብለናት አድርግ ውዴ በቃ አድርግ ፍትለኛ አስበሽዋል ውዴ አስበሽዋል። ኤርፖርት ሄዳ ሻንጣዋን ይዛ መሀል ላይ ቁማ እንዴ በነገራችን ላይ እሷ ብቻ እኮ ናት ኤርፖርት ቦርሳ ይዛ ያልተገኘችው። ስለዚህ ታድርግልን ውዴ ስሚ። ከዛ በኋላ ምን ታደርጋለች መሰለሽ? ልክ እሱ ሲመጣ ማለት ነው ልክ እሱ ሲመጣ ለምን ብሎ ሲላት ኦልሬዲ ትላልሳስረሱና ተለያይተናል፣ ምርጫዬን እየኖርኩ ነው ብላ የኔ ምርጫ ደግሞ መሄድ ነው መብቴ ነው። እዛ ጋ ያለው ፋይቲንግ ተበረደኝ እውነት ሰዎቹ ምን ምክንያቱም ፍትህ ለጨረቃዋ ምን እንደምን ታውቂያለሽ? ፓስፖርትም ይዛ አልመጣችም ማምጣት አለባት። እነ ስማይ ጠሪ ምን እንደምሉ ታውቂያለሽ? እንኳን መጀመሪያ ደግ አደረገችው ቆራጥ ናት ብሎ ጂል ነው ምድረ ጅልጥ ጎበዝ እንኳን አደረግ ቆራጥነትን አስተማረችን እያለ ህዝቤ ላይቭ ላይ ገብቶ ጭጭ ይላል። እውነት ባደረገችልን ውዴ ፍትህን ነው። ቦራት ህድማ በትሽን አልጋፋም ነው የሚለው ሁሌ እንደዛ ነው እኮ። እሱን ሪያክሽን እኮ ነው ማየት የፈለግኩት ውዴ። ይላታል ነው ውሸት ነው የሚለውን ይላታል ወይንስ ደግሞ ያን ወረቀት ትኬቱን ቅድድ አድርጎ አቃጠለው ብላ ልትል ትችላለች። አንቺ ዛህራ ምን ነው እሱ እንዲረገጥ ፈለግሽ ብሏት ታልጓሻ አይጠራም ማለት እኮ ቀድሜ የሆነ ነገር ታልጓሻ አይጠራም። የዛን ቀን ቲክታክ ላይ ምን እንደሚያደርጉት ታውቂያለሽ? እግሩን ገመድ ያስሩና በእንጨት ነው የሚሰቅሉት። ሰቅለውት ከስር ሆነው ነው የሚሰድቡት። ከስር ሆነው ነው የሚሰድቡት። ለምን መሰለሽ ውዴ ይህን ፓርት አሁን ኦኬ ብዙ ጊዜ ሂጅ ምናምን ይህ ፓርት ነው የቀረው። ከአሁን ከሚሰሩት እኮ አይበልጥም አይደል? ኤርፖርት ዳ ፕራንክ ብታደርግ ከአሁኑ ስራ እኮ አይበልጥም። እንደውም ያዝናናና ከዛ በኋላ የእሱን እንዲህ ነው የሚለው። ይኸውልሽ ሂጂ አይልም ስነ ስርዓት ያዥ አንቺ እንዲህ ነው የሚላት። የምታከብሪ የሆነ ተመለሺ ምናምን ከዛ እሷ ደግሞ እንድትላለች
አንተ የዛኔ ስትሄድ ከዛ ዝውር ትልናውቃ ካሜራማኑን ለምን ነገርክብኝ? እኔ እኮ እንድትናገር አልፈለግኩም ነበር ምናምን ብላ ሪያክሽን ስታሳይ፣ ከዛ ቡሩኬ ደግሞ ይስታል። እውነት ለመናገር ወድቅ ሲልላት ይስታል። አሁን ለታስቶ የለም ማሳቱ አይቀርም ይስታል። አንገቱ ላይ እናስርለታለን የዛን ቀንም እኔ እናቴ ከዛ ስንቴ ነው ያየነው። ቡታጀራ እንኳን ሊሄድ ነው ስትለው ሂጅ ቡታጀራና አሁን እኮ ባለ ቁርጥ ፓስፖርት ይዛ እኮ ነጭ ወረቀት እኮ ይዛ አሁን ልትሳፈር ነው። የዛኔ እውነት ይሄን ሪያክሽን ግን ውድ አላየንም፣ ማየት ያስፈልገናል። ኧረ ቡታጀራ ያለችማ ሂጂ አላለም። ካያችሁት በቃ ተመልስ መስራት ካከበርሽኝ ለዚች ብለሽ ነው እንዴ? ለዚች ንግግሬ ብለሽ ነው እንዴ ነው ያለው። እንደዚህ ሂጂ አይደለም ያላት። አንድ ቀን ባንደውል አንድ ቀን ባንነጋገርስ አርግዚ በቃ ካከበርሽኝ አንቺ ቦርሳሽን ምናምን ነው የሚለው። ደቂቃ ዋጋ አላት አለችው የዛን። አሁንም እንደዚህ ነው የምትለው። በቃ አንተ የፈለከውን ነገር ራስህ፣ እኔም ደግሞ አስቤበታለሁ መሄድ አለብኝ። አርፈሽ ተቀመጪ ካከበርሽኝ አንቺ ቦርሳውን ምናምን ነው የሚለው። ይሄ ባህሪ በነገራችን ላይ እሱ ላይ ብቻ አይደለም ያለው። እውነቴን ነው። አንዳንድ ወንዶች እንስፍስፍ ናቸው። አንዳንድ ወንዶች እንዴት ነው የሆነ እንደዚህ እንስፍስፍ ብሎ የማናገር አቅም የሌላቸው ወንዶች አሉ። ይለያያሉ እኮ በባህሪያቸው ስለሚለያዩ ነው። ግድ የለሽ ሰው አለ ደግሞ አንዳንዴ ግድ የለሽ ተጣርቼ መጣ ደከመኝ። በአንድ ቀን አይደለ ለቤተሰብ ነገር ስትለው ውይ ውዴ ተሸወርሽ። ትናንት ዳዲያ አሙሼ ጋር እኮ መጣ። ይኸውልሽ ለጋሼና ለሙሼ ተብሎ ነበረ። በማል የሆነ ነገር ከተቱ። ከዛ ሙሼ መጣች። ለምን መሰልሽ? በተከታታይ ስለሆነ ከሆነ እኛ እንነቃለን። ድራማ መሆኑ አነቃንም ማለት ነው። እኛ በነሱ ቤት እኛ ደምነን። ከዛ ስላንትና ምን አለቻት ደግሞ ጋሽዬን አገናኘ ስትላት ማገኘቱ አስፈላጊ አይደለም። ዛሬ ሌላ ይመጡና ነገ ያገናኙታል። ዛሬ ሌላ ይመጣሉ፣ ነገ ያገናኛቸው። በቃ ከዛ ተፈጸመ። ምንም አዲስ ነገር የለም። እኔ እንደው እውነት ለመናገር አዎ ድምፅ ሆኑ በቃ ሪፖርት እኔ ግን ምለው ዶክተሩ በመሀል መጥቶ ኖ ከፍ ላይ ነው እንደዚህ በልብ ላይ ነው ብሎ የሚል አይመስልሽም? ወይኔ አሪፍ ነበር እንደዛ ሚል አይመስልሽም? ኦኬ ትረገጣለች። አሁን እኮ ማለት ነው አሁን እኮ እከሌም ማለ እኮ አሁን የቡሩክ ነፃነትና የሃይሚ እንትንነት ማለት እንደ ስራው ከሆነ የሚታወቀው ልጅቱ እጅ ላይ ነው። ልጅቱ በፈለገችው ወይ ትምጣ አሳማኝም አርጋትም ትምጣ እሷ ካላወራችው ፎሎ ያደለሽም ነይ መዲያ ማናት ኢንቫይት ማዛናት ኪዳን ምራት ምን እናርግ ብለሽ ነው? እውነት ለመናገር ያንን ስራ ብሰራ የኔ እናት እንዴት ነሽ? ወይኔ ማዚ እንዴት ነሽ? ደህና ነሽ? ዛሬዬ እንዴት ናችሁ? ሰላም ናችሁ? ናፍቀሽኝ ነው የገባሁት። ወይ እናቴ እንዴት ነሽ? ውዴ ደህና ነሽ ወይ? አለሁ። እንዴት ናችሁ? አለው ምን ነው ፎሎ የማደርግ አለሁልሽ ማዚ እንዴት ነሽ? ቀይረሽ ነው ስምሽን ቀይረሽ ነው? ስምን ብቻ ቀየርኩት። አሁን ቀይራለሁ። እንዴት ነሽ? ኧረ አንቺ ምን ማትቀይሪው ነገር አለ? እሺ ሰላም ነው? ደህና ነሽ? ጨረቃ ፋሚሊ ብለሽ ነው እንደ ድሮ እንድናቀሽ አለሁልሽ የኔ ቆንጆ። ደህና ነኝ እኔ። ጨረቃ ፋሚሊ ብላ አይደለም ማዛ ነው እኮ ኖርማል ስሟ። ስሜ ማዛ ብቻ ነው። እንዴት እንደምወዳት ሲነኳት እራሱ አልወድም። በስማ ብታጠፋ ወይ ማዛዬ። ኧረ እኔ ራሴ ናፈቅሽኝ ማርያም፣ ናፈቅሽኝ። ስለሷ እያወራሽ ነበር ማለት እሷ ቤት የሆነ ነገር እንደዚህ ሲሉ ነው እሷ ብትሰማ አፈር ድሜ ነው የምታስበላቸው አልኩ። እኔ ባህሪ ሆናቃለሁ። አትነካም እሷ ኖ ባለፈው ስትሰደብ ምናምን ሲሉ በአንዴ ነው የምታወርደው እሷ። እንደዚህ ለደቂቃ አሰጥም አልኩኝ። አውቃታለሁ እንዴት ጠንቅቄ ነው የማውቃት። እንዴት ነሽ አንቺ? ሰላም ነሽ? አፉዛዬ የኔ እናት። እኔ አፉዛዬ ነው የምልሽ። አፉዛዬ ያው ደህና ነሽ? እንዴት ነሽ? አለሁልሽ የኔ ቆንጆ። እንዴት ነሽ? ደህና ነኝ፣ ሁሉ ሰላም እግዚአብሔር ይመስገን። ከተመለስኩኝ አልተገናኘንም አይደል? አዎ እኔ እኮ እንደመጣሽ ባያውቅ ኖሮ ልመጣ ነበር። አላወኩም። ተገናኝታችኋል አንድ ቀን?
ላ አላወራኋትም። ላ ፈጡናት ያወራኋት ፋጡማ። አዎ ፋጡማ ታገናኝታችኋል እዛ መጀመሪያው ቤት የመጀመሪያ ሰው ኢትዮጵያ ሳትሄድ ነው። ካመጣች የእንትኑ ገብቶ የሆነ የፕሮግራም እና ብሩክ የመጡ ጊዜ ገብተሻል ነበር። አንቺ ሁላችሁም ገብታችሁ አውርታችኋል እኮ ሰላም ተባብላችሁ። አወራ ነው እንዴ? እኔ እንጃ ትዝ አላለኝም። ኧረ በደንብ እኔ ትዝ አላለኝም። እኔ ትዝ አላለኝም። እኔም አላለኝም። እንኳን ያላላችሁ ሁለታችሁም እንኳን ያላላችሁ፣ ግን እኔ ትዝ ግን ደስ የሚለው ነገር አሁን አለሁልሽ የእኔ ቆንጆ። ደህና ነኝ እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። የመጀመሪያ እኮ ናት ገስት የመጀመሪያ እውነት የመጀመሪያዎቹ እየተጣፋን አሁን አዳዲስ እየተላመዱ አፎዛ የሚገርመኝ ነገር የምር ፈጡማ ኢትዮጵያ የሄደችው ፈጡማ በተለይ ከክፉ ፈጣሪ ይጠብቃትና እስካሁን ድረስ በውስጥ መስመር በኢሞም ደውላ ማዛ እንዴት ነሽ እብድ እንዴት ነሽ ነው የምትለኝ። እብድ እንዴት ነሽ ኢትዮጵያ እኮ ነው ገባች እንዳገሯ ኢትዮጵያ ናት እኮ ፋጡማ ኢትዮጵያ ናት። እሷ እኮ ባለትዳር ናት፣ ልጅ አላት ምናምን። የመጣው ሰዓት ገባች ገስት ላይ እኔ ጋር ገብታ የት ጠፍተሽ ነው ብላኝ፣ የት ጠፍተሽ ነው ውዴ ስላት አንቺም እያበድሽ ነው አለች። ቲክቶክ ማያሳብደው የለም ማለት ነው። አንድ ክፋት የላትም ሆዷ ላይ ማለት የለባትም እሷ አንድ ቃላት ደግሞ አትናገርም። በስማ ደግሞ ሲናደድ እኔ ሲናደድ የለም ራሱ የለም ከገስት ወርጣ በውስጥ ደውላ ማዛ አንቺ እብድ ቀስ በይ እሺ ነው የምትለኝ በውስጥ የሚውላ ሄዳ በቃ ሁሌ ደግሞ ባገኘችኝ ሰዓት በጣም ወድላት ልጅሽ ደህና ናት ነው የምትለኝ። እመቤቴን እንደዚህ መጀመሪያ የምጠይቀኝ ልጅሽ ደህና ናት ብላ ነው የምጠይቀኝ። ኢትዮጵያ ገባች ይሻላታል። ልትሄጂ ነው አንቺ? እኔ እንዴት ልሂድ? እኔ ኑሮ ውድ ነው እያሉ ነው። እንዴት ታዲያ ውድ ቢሆን እያስፈራኝ ነው። ማአዚ አንድ ሃይላንድ አዲስ አበባ 30 ብር ነው ብለዋል። አንድ ሃይላንድ አፉዛ ሄደን ምን እንስራ? ወይ ዶክተር አይደለም ወይ አስተማሪ አይደለም። አይ ቢሆንም ይኸውልሽ ተመለሰሽ ልትመጪ ቤተሰቦችሽን ሰላም ብለሽ በፍቃድ ሄዳለሁ። በፍቃድ ሄዳለሁ። እንትን ማዝዬ ይኸውልሽ ሰው ማለት ዝም ብሎ ሲያሽቃብጥ ነው እንጂ እየኖረ ነው ያለው ውዴ። እኛንን ማንኖረው እነሱ እየኖሩ ነው ያሉት ውዴ። በጣም ይሄ ጄን የመጣሁት አይደል? ምንም የለም፣ ምንም ያስፈራ ነገር የለም። ሰው እንደሚያካብደው ምናምን አይደለም። እውነቴን ነው የምልሽ፣ ውሸት ነው። ትላንት ማንዱን ካብዳ ስታወራ በጣም ፈራሁ። ውሸት ነው ውዴ፣ ውሸት ነው። ውሸት እንዴ ሲቀባጥሩ ነው። የለም ኑሯቸውን እየኖሩ ነው። እኛን ያስፈራሩናል፣ ከኛ ይወስዳሉ፣ እነሱ ይዝናናሉ። ኧረ እባክሽ ሄደሽ መኖር ነው ማየት። አፉዛ የሆነ ቪዲዮ ነው በቤቴ ለቀኩት። ምን እንዳለ ልንገርሽ። ህዝቡን ለማታለል ነው ቪዲዮ ምን ሰራው ዩቲዩበር ማለት ነው። ጫጫታ ከሌለ እይታ የለም ምስል ሚስቱ ምን አለች? ለምንድን ነው እንደዚህ ውሸት የምንሰራው ብላ ፍጥጣላለች። ያው ገብታችሁ እግዚአብሔር ዛሬ ነው የተለቀቀ። እኔ ስከ በስመ ምንድን አልገባኝ። ዛሬ የኔ ቤት የኔ ውድ ገብረራ እንዴት ነሽ? ገብረራ እንዴት ነሽ? እግዚአብሔር ይመስገን አለሁልሽ። አስገቢያት ዛሩ ውሃ ነው ነይ ግቢ ስቤሻለሁ ውዴ። እሺ አንቺ ቤት አሁን ገብቼ ሳይ ምንድን ነው የኔ ውድ እኔ ቤት ግቢ ዛሬዬ ሂጂና እያለች እግዚአብሔር አለን እንኳን አደረሳችሁ። እንኳን አብሮ አደረሰን። ሀያት የግቢ እኔ ቤት ማወየኛ እኮ መጥፎ ነገር አውርተናል። እኔ ቤት ግቡ፣ እኔ ቤት ግቡ። ማርያም ስሚ የኔዋ የማዲ ወይ እናቴ እንደሆነ ትርጉሙ ንገሪን። ማዲ ታይ የቲክቶክ ምንድሩ እንትኑ ነው ንዴቱ ነው። ምንድነው ግን ስምሽ ውዴ? ስምሽ ምንድነው? መዲያ ሀያ መዲያ ሀያ አልጨረስኩትም። ዛህራ ሚዲያ ሴሜና ነች። ዛህራ ትመጣለች። ሚዲያ አህያ ነው። ሰምቼ መጣሁ። አልጨረስኩትም። ጨርሽና ነይ። እንደ ኢትዮጵያ ሰው እንደ ኢትዮጵያ ግቡ ላይ ካርታ ትጠኛለች።
እመቤቴን አላስወጣሽም እንጂ እመቤቴን ላይክ አድርጉላት። ሰማያችሁ ለምን ታስወጣሻለሽ? እመቤቴን ካለች አታስወጣም። ናፍቃኝ ነው። የት አለች? በዚህ አጋጣሚ ለእኔ ቅር እያላችሁ ነገር አለ እንዴ? እዚህ ላይ ዛሃሩማ እንትን ነው ቅር ካላችሁማ ይቅርታ አድርጉኝ እሺ። እንትን ልገብታ የእንትናን እያየች ነው። የማንን ነው? እኔ ቤት ግቡ፣ እኔ ቤት ግቡና እዩ ቪዲዮ ማርያም ሂጂ ግቢ። ጉድ ስሚ የለ ዩቲቪ ጉድ ስሚ የኔ ቆንጆ። ላይክ አርጉ 62 ሰዎች አላችሁ ገብታችሁ ላይክ ሼር አርጉላት። ኮሜንት እንጽፍበታለን። እራሱ አሁን ነው የተለቀቀ። ሄጂ ቀርጬ ነው ያመጣሁት። ካንቺ እኮ የሚያመልጥ የለም። ማዚ ዝም ብሎ ምንም እንዴ! እሷ እኮ ቢቢሲ ናት። ማንን ያስቀየምሽው ውዴ? አንቺ እኮ ማለት ነው ከመጣው ጋር እኮ የምትሄጂ ሰው እኮ ነሽ። ችግር የለውም ሰው ለምዶሻል። ሲላት ትከረብታለች፣ ራሷን ትከረብታለች። አንቺ እኮ ከመጣው ሰው ቆይ አየሁት። ትጅ እንዴት ዋልሽ? እንኳን አደረሰሽ። ደህና ነሽ? አለው ሁሉ ሰላም ይመስገን ጌታ። ማዕዝ ቤት ገብቼ እኮ የለቀቀችውን ፈገግታውን ነው የለቀቀችው። እኔም ሂጅ አየዋለሁ። ሂጂና ግቡና ማርያም ሂዱና በጣም ደስ ይላል፣ ያስቃል። የሚያስቀኝ ይሄ ህዝብ የሚያስቀኝ ይህ ዛህሩ ይሄ ህዝብ የሚያስቀኝ ማዛን አምኖ ማለት ነው ሄዶ አጠገቡ እንትን የሆኑ ይላል። እሷ እኮ ከደቂቃዎች በኋላ ስትወርድ ረስተዋለች። የለችም ነው ያሳዝኑኛል። ሰው ያሳዝነኛል። ተይ ህይወት አትስደብን። ተይ ያስቀኛል። የእውነት የማዛን ባህሪ ያላወቀ ሰው የፈለገ ሰው ቤቷ ገብታ ቢሳደቡ ሲወርዱ ማለት ነው። ስትወርድ እሷ ነገሮችን በሙሉ ረስታለች። ማን እንደተሳደበ ራሱ አታውቅም። ወይ ዩቲዩብ ላይ ተሰማች ነው እንጂ ራሳቸው አፉዛ ያቁም የኔነት በቁም ነገር አለው። ግን እኮ እንዲህ አይነት የወሎ አቀበት እንዴት ነሽ ውዴ? እንዴት ነሽ ወሎ አቀበት? ደህና ነሽ? እንዲህ አይነት ሰው እኮ ግን ታዲያ ደግሞ እንትን ይላል። ቶሎ ሰውንም ታምናለች፣ ቶሎ ወዲያው እንትን ትላለች። ይሄ እኮ ነው ችግሩ። በነገራችን ላይ በጣም እኮ ተለውጣለች እኮ ማለት እመቤቴን በጣም ተለውጣለች። እንደዚህ ድራማ እንዴት ነሽ? ወታ አልቅሳ ነው የምትገባው። አሁን ብልጥ ሆናለች። ሰው ይመጣል ይኸውልሽ፣ እላዋ ላይ ይጨፍራል። እሷ ባልሰማ ከእነሱ ጋር ትጨፍርና ይሄዳሉ። ጉድ ሞርኒንግ ጉድ ሞርኒንግ ምን አገባን እኛ። እንግሊዘኛ እኮ ለእኛ አይመቸንም። ዳውን አንዷ ምን እንዳለ ተቀር ሐዋሪው ስትባል አሁን ዳሪው 18 ይርስ ኦልድ ትላለችው። ቲክታክ ተቀመጠች። አም ኦኬ ብለሽ ማለፍ እኮ ነው። እንግሊዘኛና በሻኩ በተስማሙ ቆይቷል። ማዛን የማያውቅ ሰው ያስቀኛል። ማዛ ቤት የፈለገ ስድብ ቢሰደብ እሷ የምትሰማው ዩቲዩብ ላይ ነው የተባለውን ራሱ በእርግጠኝነት አሰማችው። እኔ እኮ ባለቤት የምር አንዳንድ ቀን እንደዚህ አንቺ ምን አወራሽ ግን ትዝ ይልሻል ይለኛል። እውነት ነው እንዴ? አንቺ ቤት አጥጥጥጥ ይላሉ። ጋዜጠኛውም ይመጣል፣ የቱም ይመጣል፣ ያወራና ይሄዳል። አንቺ ወርደሽ ሄደሻል እኮ ረስተሻቸዋል። የለውም እኔ ማቃት ልጅ አንቺ ጋር ማቃት ልጅ ማዚ ስሟን ቀይራለች ልበል። ስሟን ቀይራለች። ከኔ ጋር የተጋጨችው አለች አይደል? እሷ እኮ እኔ ብሉክ አድርጌ ሸኘኋት። አንቺን ስለሰደበች አልፈልጋት እኮ እሷ ልጅ ትመስለኛለች። በኢንቦክስ ይቅርታ ለማን ኖረው ዘመን ምናምን ብላ አስታውሳለሁ። እኔ የቱ ጋር እንደተጣላሁሽ እራሱ ረስቼሻለሁ አልኳት። እኔም ስጠይቅ ሂጂና እሷን ይቅርታ ጠይቂ መጀመሪያ፣ ከዛም በኋላ እኔ ጠይቂ። እኔ አልሰደብሽም፣ እሷን የሰደብሽ ሂጂና ይቅርታ ጠይቂ አልኳት እኮ ነይና ከእንትና ጋር ከማን ነው ጋር ላስታርቀሽ ስልሽ የተናገረችው ናት አይደል? በቲ የሚጀምር ስሟ እሷ ነው። ስም ቀይራለች ልበል። የሆነ ቤት እያየዋት ስለሆነ ነው። የአሁኑ ስም እኮ እንደ ጤፍ ሆኗል። እኛ ብቻ ነን ሁለቴ ብቻ ቀይረን ቁጭ ያለው። ዛራና አንቺና ቁጭ ብለሻል። እንቀያየር ምን አወራችሁ? ስማችሁ ያልቀየራችሁ እናንተ ናቸው። የአሁኑ ስም እንደ ጤፍ ተቀይሯል።
በጣም ቀይ ጤፍና ነጭ ጤፍ ሆኗል። ዘንጋዳንም ጨምሪበት እንዴ የሆነ ዛሃሩ ነግሬሻለሁ። የሆነ ፋውል ልትሰራኝ ነበር እኮ እሷ ልጅ ፋራ መስያት ማለት ነው። እንዴ እኔ እኮ በሚዲያ ልታሳድፍ ፈልጋ እኮ ነው። እመቤቴ ነው ላግዛት ነው። እኔ በውስጥ ላግዛት ምን ብዬ ጓደኛዬን ፈልጌ አገናኝቻት እንዳትሰቃይ ሰው ሀገር ቁጭ ብላ ማለት ነው። እሷ ልጅቷን ፋውል ልትሰራ ነው እና ፈርሚልኝ ብላ ቁጭ ያችን አመን ደረሰች። ውድ አሁን ማዕዝ ታውቃለህ እኮ አሬ ለምን ካርገቻት አንቺን እንትን ስላልሸጥ መጀመሪያ 04 ነሽ እንደ ውዴ እኔ 03 ነኝ ውዴ ቀበሌ 03 መጀመሪያ ወጻፍ ላይ ማለች ወጻፍ ላይ እንዳለ ብሎክ አድርጌ ያስወጣዋት። ከዛ የሆነ ቦታ ላይ ሄዳ እኔን ተናግራ ሰደበች ብሎ አንቺ ቤት ነው እኔን በቃ